ኢዶኖሚያቶን የሰው አተያይ ነውና እንጂ ይሄ ቁመና የሚገኝ አይነት አይደለም። አንደኛ ዩኒክ የሚያደርገኝ የትም ቦታ የለም ይሄ ነገር። ኤምኤምኤ ታውቂያለሽ? አይ ቀስ እያልን እንግባባለን። ማስተር ማይንድ እንደዚህ ነገር ነው። የቁመናው ጉዳይ የታወቀ ነው፣ ብዙ የተለፋበት ነው። ገብቶሻል? እንዲቀላል ነገር አይደለም። አዎ ለወጣቱ በጣም ከኔ ብዙ መማር አለበት። አሁን ወጣቱ ብዙ ጊዜ ምንድነው ማሸነፍን ብቻ ነው ትኩረት አድርጎ የሚሄደው። እሱ አይደለም። ተቀጥቅጠሽም ገንዘብ ማግኘት አለ። አንዳንድ ነገሮችን ሁሌ ከመጋፈጥ ማምለጥ መሸሽ ራሱ አንድ ቴክኒክ ነው። እና አሁን ወድጄ አይደለም መሸሸው ቴክኒክ ስለሆነ ነው። ተዘጋጀሽ አበሻም ቢበል የብሎክ ዘበር ታያለሽ። ቲክቶክ ላይ ሲሆን እኮ ይሰበራል። እዚህ እምቢ እንዳልኝ እንጂ ከፕላትፎርሙ ነው ችግር ያለበት። አዎ እዛ ቲክቶክ ላይ አሁን እንደዚህ አይደለም። ትንሽ ሳሳተ ላይ እዚህ አሁን ጠንከር ያለ አርምጣታችሁብኝ ነው እንትን ኢዶኖሚያቶል ኢንዶሚ በቃ ይደክማል። ያዞሮ ድፍት ብትል ለኔ ነው ጦስ። በቃ ምራቀን ስትወጣ ራሱ እየደከመ ነው። ሂድ ብሎኬት ነው ዘራ ሂድ ቶሎ በል ዛሬ እንግዲህ ኢትዮጵያን ፒፕል ብሎኬት ሲሰበር እናያለን። አንድ ቴስት ጠቅ ቶሎ በል በእናትህ አፍጥ ነው። አበሻን ፒፕል ዝም ብለሽ አይደለም ይኸውልሽ፣ ኤምኤምኤ ፋይቲንግ ምናምን ዝም ብሎ ቀላል ነገር አይደለም። ባለ 12 ነው እንዲያመጣው አለቃችን ነገር አንዴ ገብተንበታል። አንተ ሳሳ ያለውን ብዬ ወደ 16 ነው ወበር አድርገው። አበሻ ፒፕል እንግዲህ ዛሬ ብሎኬት እንዴት እንደሚሰበር እናያለን። ስለሽ ወሬ አይደለም ያንዳንድሽ ብቃት ያስፈልጋል። ኤምኤምኤ ፋይት ምናምን ተራነክ በቃ እሺ ማንሳቱ ራሱ እየከበደ እኮ መቀና ነው። ተዘጋጀሽ አበሻም ቢበል የብሎኬት ዘበር ታያለሽ። በረዶ አምጣልኝ። ምን ነው በረዶ ፈልግ። እንደ ቲክቶክ አይደል እዚህ አይቆራረጡት፣ አንዴ ነው የሚያስተላልፉት ቀጥታ። ወይ ቶሎ በል በረዶን አንተ አንተ ኢዶኖሚያቶን በረዶ የለም ያችን የለመርካት እዲ ዘና ያለውን አንተ ያው አለቃች 40ዋን ማለት ነው። ያው ነው እንግዲህ አበሻ ፒፕል እንደምታውቁት ዛሬ እዚህ ጋር 40 እንቁላል አለች። እቺን 40 እንቁላል በ2 ደቂቃ እንዴት አድርገን ሲጥና እናደርጋታለን የሚለው እንመለከታለን። ኢዶኖሚያቶን አራንድ አስቀር ምን ያደርግልሃል? በልተውም ጤና ይሆናል። ለየትኛው ሰው ነው አለቃ ግዴለ አንድ እሺ ብላ በልተውም እኮ አይጠቅምም፣ ጤና ይሆናል። ብላ እንግዲህ አበሻን ፒፕል እያየናት 40ዋን እንቁላል ጨረሰናታል። አበሻን ፒፕል ይሄ ነው ኢዶኖሚያቶን ምንለው ለዚህ ነው። 40 እንቁላል በ3 ደቂቃ። ቴንኪው። ለማንኛውም በቅርቡ እንገናኛለን በኤፋይቱ አትጩ የሳት በላ ዝም ብለህ በባዶ ያ በልተን እንጆ እንዴ ነው ተስማማህ? እንቁላሉ አሪፍ ደሞዘ ነው። እሺ እንቁላሉ ተበላ እያየሽ ነው እንግዲህ 40 እንቁላል እንዴት እንደተመታ አይተሽዋል በፍጥነት አይደል? ቀኛ ይሄንን ነው የምንለው። አበሻን ፒፕል አያምንም። እሺ አሁን ያልገባኝ ነገር አንተ ዋናው ነህ እንግዲህ ፋይተሩ ነህ። እሱ ምኑ ነው? ምንህ ነው? እሱ ያው ብዙ ጊዜ እንደ ጋርድ ሆነ አይችልም። እንደ ጋርድም እንደ ካርድም ነው የምጠቀምበት ቀጠን ስለሚል
እና ብዙ ጊዜ ከሰዎች አያድነኝም ከሐሜት ምናምን ይጠብቀኛል። ሰዎችም ተደባድቦ በነገር ይፈጥራሉ ሸተት ሲመር ከሐሜት ነው የሚከላ ቢያንስ ጆሮን ይጠቀምልሃል። አዎ ቢያንስ ጆሮ ይሆነኛል። ለዛ ነውና ይዞ ዞራለሁ አንዳንዴ። ቁመናህን ሳየው ብዙ የተሰራበት አይመስልም። እንዴት ነው? ያው ብዙ ሰው እንደዛ ይላል። በውስጥ ነው? አዎ ብዙ አይነት አሁን አስተያይ የሰው አስተያይ ነውና እንጂ ይሄ ቁመና የሚገኝ አይነት አይደለም። አንደኛ ዩኒክ የሚያደርገኝ የትም ቦታ የለም ይሄ ነገር። አዎ ለዛ ነው ባሽ እኔ አሁን በኤምኤምኤ ፋይት ኤምኤምኤ ታውቂያለሽ? አይ ቀስ እያልን እንግባባለን። ማስተር ማይንድ አራ እንደዚህ ነገር ነው። መጨረሻው ብዙ ሰው ማናቀውና በእንደሱ አይነት ፋይት ውስጥ ነው ብዙ ያሳለፍኩት። የቁመናው ጉዳይ የታወቀ ነው። ብዙ የተለፋበት ነው። ገብቶሻል? እንዲቀላል ነገር አይደለም። አዎ እኔ ለውድድሩ ብዙ እውቀት ስለሌለ ሊሆን ይችላል። አዎ ለዛ ነው። እኔንም እንዲህ እየጎዱኝ ያሉት አሁን ሐሜት ነው። ገባሽ? ሐሜት በጣም እየጎዳኝ ነው። ስለ እንትኑ እውቀት የላቸውም። ዝም ብሎ ሐሜት ነው እንትን እና ለዛ ነው። እንዴ በድምጽ ይጠቅማል? በድምጽም አለው? አዎ እኔ ብዙ ጊዜ እኮ በዚህ በጩኸት ነው የምፋለመው። ማለት እንዲህ ከዋናው እንትን ይልቅ ብዙ ሰዎች የሚፈሩት ጩኸቴን ነው። ገና በድምጽህ ይደነብራል። አዎ እንደዛ ነው። እንደው ለወጣቱ ምክር ይኖርሃል? አዎ ለወጣቱ በጣም ከኔ ብዙ መማር አለበት። አሁን ወጣቱ ብዙ ጊዜ ምንድነው ማሸነፍን ብቻ ነው ትኩረት አድርጎ የሚሄደው። እሱ አይደለም። ተቀጥቅጠሽም ገንዘብ ማግኘት አለ። ቀጥቅጦ ብቻ አይደለም። ገባሽ? ከዛ ሁለተኛው ነገር ደግሞ አንዳንድ ነገሮችን ሁሌ ከመጋፈጥ ማምለጥ መሸሽ ራሱ አንድ ቴክኒክ ነው። እና አሁን ወድጄ አይደለም መሸሸው ቴክኒክ ስለሆነ ነው። እና ያንን ቴክኒክ ሰው መረዳት አለበት። እና እንደውም በዚህ አጋጣሚ አንድ ሙዚቃ አጥር ያለች ሙዚቃ ሰርቻለሁ። ለህዝቡ መተላለፍ አለበት። ይቻላል። ያንተ ነው መድረኩ። አዎ ተወኝ ካልኩኝ ምን አለ ብተውኝ፣ ተቀበላተ ተወኝ ካልኩኝ ምን አለ ብተውኝ፣ በቃኝ ካልኩኝ ምን አለ ብለቁኝ፣ በቃኝ ካልኩኝ ምን አለ ብትለቁኝ፣ ኧረ ተውኝ 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 ባካችሁ፣ ከሀገር ወጥቼ ተሰደድኩላችሁ፣ እንደው ባሜታችሁ ተሰደድኩላችሁ፣ ተወኝ ባካችሁ እያሉና ያው ያለውን ነገር እየተረዳ ህዝቡ እንትን ቢለኝ ጥሩ ነው እላለሁ። በተረፈ በጣም አመሰግናለሁ ለነበረን ጊዜ። በጣም ቴንኪዩ እንግዳ አድርጋችሁ ስለጋበዛችሁኝ አመሰግናለሁ። ወደፊት ደግሞ ብዙ ነገር ይማራል ህዝቡ ብዬ አስባለሁ። በፋይት ዙሪያ እንነጋገራለን። እኛም እናመሰግናለን። እቺን ብሎኬት ግን ምን እናርጋት? ቲክቶክ ላይ ሲሆን እኮ ይሰበራል። እዚህም ቢ እንደምንዳልኝ እንጂ ከፕላትፎርሙ ነው ችግር ያለበት። አዎ እዛ ቲክቶክ ላይ አሁን እንደዚህ አይደለም። ትንሽ ሳሳት ላይ እዚህ አሁን ጠንከር ያለ አርምጣታችሁብኝ ነው እንትኑ ሰፋ ያለ ስለሆነ እንጂ በቲክቶክ ላይ ይሰበራል። አንደኛ ቲክቶክ ላይ ኤዲቲንግም አለው ለብቻ እና መስነ እዚህ አሁን ኤዲት ብታደርጉልኝ ይሰበር ነበር እኮ። እናንተም ብትተባበሩኝ ጥሩ ነበር። ለማንኛውም በጣም ከልብ እናመሰግናለን። እናመሰግናለን። እኛም ወቅታዊ ጉዳይ ነው ይዛችሁ የመጣችሁት። እናመሰግናለን። ይቅናህ ብለናል። ይተውህ። አዎ ተውኝ።